we find the solution. አሰብን እስከ ወዲያኛው በአዲስ አበባው መንግስት ስር ከማቆየት ጋር የተያያዘ ነበር። ልትጠቀሙበት አትችሉም። ኢትዮጵያ የቀይ ባህር አካል ሆና ለመቀጠል የሚያስችላትን የአሰብ ባለቤትነት እንደያዘች እንድትቀጥል ፍላጎቱ የነበራት መሆኑ ነው። ኢትዮጵያን ስልታዊ በሆነ መንገድ በማዳከም ተጠምደው ቆይተው ነበር። To settle peacefully international disputes. እንቆቅልሹ ያለው ኢትዮጵያ ውስጥ ተፈጥረውና ሀገር ተቆጣጥረው ሀገር የሸጡት ጉዶች ጋር ነውና ኤርትራን እውቅና የሚነሳው ጠንካራ ማስረጃ ከቡትሮስ ጋሊ እስከ ሆስኒ ሙባረክ ኢትዮጵያ ላይ የተሰራው ሴራ ሲጋለጥ የኢትዮጵያ ሀገራዊ ህልውና ፋይዳና ይዘት የልዩ ልዩ ወገኖችን ትኩረት ሰቅዞ እስካለንበት ዘመን ደርሷል። ኢትዮጵያ ከገጠሟትና ካስተናገደቻቸው መሰናክሎችና የህልውና ፈተናዎች አንጻር ሲታይ በሀገርነት መቀጠሏ ትንግርት የሚሆነውም ለዚህ ነው። የሺህ ዘመናት የነጻነት ታሪክ፣ የዳበረ የመንግስት አስተዳደር ባህል፣ በአመዛኙ ወጥ ሆኖ የዘለቀ የግዛት አንድነት፣ በህዝቦች መካከል የተፈጠረ የባህል የሃይማኖትና የቋንቋ መስተጋብር፣ በዓለም መድረክ የተመዘገቡ አንጸባራቂ ድሎች ሁሉ የኢትዮጵያ ምንነት መለኪያዎች ቢሆኑም ከውስጥና ከውጭ ያጋጠሙ መሰናክሎችን መቋቋሙ ብሎም ተደጋጋሚ ሴራዎችን አክሽፎ እዚህ መድረሱ ግን ቀላል አልነበረም። ይህን የሚያስብለን ህላዌዋን ለማስጠበቅ በብቸኝነት ብዙ የባተለችው ኢትዮጵያ ኤርትራን የሚያህል የተሰራችበት ማህፀን የነበረበትን ስፍራ ፍጹም ህገወጥ በሆነ ሴራና ሼክስፒርን በሚያስንቅ ድርሰት እንድታጣ መደረጓን ከስር መሰረቱ መረዳት ይቻል ነው። በደል፣ ግፍና ኢፍትሃዊነት መቼም ቢሆን የእውነት ሚዛን ሆነው እስከ ወዲያኛው አይቆዩምና በዚህ ረገድ የውስጥና ውጭ ኃይሎች የፈጸሙት ታሪክ የማይረሳው በደል ዕለት ዕለት ለትውልድ መገለጡ ቀጥሏል። በዛሬው የሳሎን ተረካችንም በኢትዮጵያውያን የወል የፖለቲካ ተዋስኦ ውስጥ እንደ ግር እሳት አንገብጋቢ ሆኖ ትውልድ የተሻገረው የኤርትራ ሀገር የመሆን እንቆቅልሽና ኢትዮጵያም ባህር አልባ ሆና እንድትቀር በተሸረበው ሴራ ውስጥ ትልቅ እጅ ስለነበራቸው ግብፃዊው ዲፕሎማት ቡትሮስ ጋሊና የሻዕቢያና ህወሓት የሀገር ክህደት ተግባር እምብዛም ያልተገለጡ የታሪክ ምዕራፎችን ነቅሰን ለመመልከት የምንሞክርበት ይሆናል። አሰናጁ ሰይፉ ታሪኩ ነው። አብራችሁን እስከ ፍጻሜ ብትቆዩ በብዙ እንደምታተርፉ እናምናለን። Once we find the solution is to participating in the maintenance of peace. ቡትሮስ ጋሊ ከካይሮ የአፍሪካ ቀንድ ፖለቲካዊ ስትራቴጂያዊ ራዕይ ጋር በእጅጉ የተቆራኘ ታሪክ ያላቸው ዕውቅ ግብፃዊ ዲፕሎማት ነበሩ። ሰውየው በግብፅ የውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ ባገለገሉባቸው ዘመናት የግብፅን ቀጠናዊ ፖሊሲዎች በተደራጀ መልክ በማስያዝ ሀገራቸው በአባይ ወንዝ ላይ ያላትን የበላይነት አረጋግጦ ለመቀጠል የባህር ላይ ያላትን ተጽዕኖም ለማስፋትና ከምንም በላይ ደግሞ በእነኚህ ሁለት ቁልፍ የቀጠናው ስትራቴጂያዊ ነጥቦች ላይ ኢትዮጵያን ስልታዊ በሆነ መንገድ በማዳከም ተጠምደው ቆይተው ነበር ሊባል ይችላል። በሕይወት ዘመናቸው ሁሉ ለግብፅ ብሔራዊ ጥቅም የማይናወጥ ታማኝነታቸውን ያረጋገጡት ዕውቁ ዲፕሎማት ለዚህ ራዕያቸው ሰሙርነትም ኢትዮጵያን ለውስጥ አለመረጋጋት ከመዳረግ ጀምሮ በኢኮኖሚ ራሷን የማትችል ጥገኛ ሆና እንድትኖር አልፎም ጂኦፖለቲካዊ መገለል እንዲደርስባት ረዘም ላሉ ዓመታት በቋሚነት የደከሙ ስትራቴጂስት ነበሩ ቢባል ግነት የለውም። ቡትሮስ ጋሊ የ1902 እንደ አውሮፓውያን የእንግሊዝና ኢትዮጵያ የአባይ ወንዝ አጠቃቀም ስምምነት ከተፈረመ ከ6 ዓመታት በኋላ በ1908 ግብፅን በጠቅላይ ሚኒስትርነት ያገለገሉት ቡትሮስ ጋሊ የልጅ ልጅ ናቸው። ታሪካቸው እንደሚያስረዳው ሰውየው ዲፕሎማት ብቻም አልነበሩም። በፕሬዝዳንት ሆስኒ ሙባረክ የሚመራውና ግብፅን ማዕከል ያደረገ አረባዊ ሶሻሊስታዊ ብሔረተኝነትን የመገንባት ከባቢያዊ ፍላጎት ይዞ የተዋቀረው የናሽናል ዴሞክራቲክ ፓርቲ ኤንዲፒ አባልም ጭምር ሆነው ሰርተዋል። የጋሊ ከዲፕሎማትነት በመለስ ከኤንዲፒ ጋር የነበራቸው የርዕዮተ ዓለም አስተላለፍ ለሙባረክ አስተዳደር ካላቸው ታማኝነት በላይ ምን ያህል በአካባቢው ጠንካራ ኢትዮጵያ መኖሯ ካይሮ ማሳካት ለምታለመው ቀጠናዊ የበላይነት ስትራቴጂያዊ እንቅፋት መሆኗን ከልባቸው ያምኑ እንደነበር ቀልበጭ አድርጎ የሚያሳይ ነው። የሰውየውና ለዘመናት የደከሙበት ኢትዮጵያን የማዳከም ትግል የዋንጫ ጨዋታ ፍንትው ብሎ የወጣው ግን ህወሓት ኢህአዴግ አዲስ አበባን በተቆጣጠረ በዓመቱ ቡትሮስ ጋሊ የተባበሩት መንግስታት ድርጅት ስድስተኛው ዋና ጸሐፊ ሆነው
ስልጣን መረከባቸውን በሚገባ ማስተዋል ይቻልን እንደሆነ ነው። በዚያ ሻዕቢያና ህወሓት የአስመራና አዲስ አበባን ስልጣን በተቆጣጠሩበት አንድ የነበረችው ኢትዮጵያም ወደ ሁለት እየተከፈለች በነበረበት ታሪካዊ ወቅት የሰውየው የመንግስታቱ ድርጅት ዋና ጸሐፊ ሆኖ መመረጥ በአፍሪካ ቀንድ ታሪክ ውስጥ ትንግርት የሆነ ታሪክ ለመጻፍ የሚያስችላቸውን ብዕር ያቀበለ አጋጣሚ ነበር ሊባል ይችላል። ቡጥሮስ ጋሊም ገና ከመነሻው የግብፅን የዘመናት ቀጣናዊ ፍላጎቶች አስፈጻሚ የሆኑ ዘንድ የስንቅም የትጥቅም ድጋፍ ሲያገኙ የቆዩት ህወሓትና ሻዕቢያ ስልጣን እንዲቆናጠጡ መደረጋቸውን በመጠቀም የመንግስታቱ ድርጅት ከፍተኛውን የስልጣን እርከን ተጠቅመው ለዘመናት የደከሙበትን የካይሮን የአፍሪካ ቀንድ መጻኢ ዕጣ ፈንታ በምትፈልገው መንገድ የመቅረጽ ፍላጎትን ገቢራዊ ማድረግ ቻሉ። በእርግጥም በእርሳቸው የዋና ጸሐፊነት ዘመን ዩጎዝላቪያ ታሪክ ላይ ብቻ የምናውቃት ሀገር ሆና ላትመለስ ተበታትናለች። በሩዋንዳ ዛሬም ድረስ ትኩስ ሆኖ የሚነገረው የዘር ፍጅት ክሱት ሆኗል። ኢትዮጵያም በኤርትራ መነጠል ፍጹም ኢፍትሃዊ በሆነ መልኩ ለዘመናት መርከቦቿ ከተገማሸሩበት ቀይ ባህር እንድትነጠል ተደርጋ ባህር አልባ እንድትሆን ተፈርዷል። ይህ ሁሉ በተባበሩት መንግስታት ስልጣን ለግብጽ ብሔራዊ ጥቅም ሲባል የተከፈለ መስዋዕትነት ነውና ግብፃውያን ለቁርጡ ቀን ዲፕሎማታቸው ዝንተ ዓለም የሚዘከሩበት ሐውልትን ቢሰሩላቸው በእርግጥም ትክክል ናቸው። እንቆቅልሹ ያለው ኢትዮጵያ ውስጥ ተፈጥረውና ሀገር ተቆጣጥረው ሀገር የሸጡት ጉዶች ጋር ነውና ይህም ቢሆን በቀጥታ የካይሮ የእጅ ሥራ ውጤት መሆኑን ለመረዳት ከባድ አይሆንምና ገፋ አድርገን እንቀጥል። የኤርትራ ሕዝብ ነጻ አውጪ ግንባር ወይም ህግደፍ አፈጣጠርና አነሳስን ለሚመረምር ግብጽ ለበርካታ አስርተ ዓመታት በጥንቃቄ ከሰራችው ቀጠናዊ ቼዝ ቦርዷ ነጥሎ መመልከት አይሆንለትም። ዘመናዊት ኢትዮጵያ ምንም እንኳን ስር የሰደደ የውስጥ ተግዳሮቶች ቢኖርባትም በቋሚነት ግን ከውጭ የሚቃጡባትን ወረራዎችም ሆነ ጣልቃ ገብነቶች በጽናት ስትመክት መቆየቷ ግልጽ ነው። ይሄ ታዲያ እንደ ቡጥሮስ ጋሊ ባሉ የግብጽ ፖሊሲ ነዳፊዎች ሕሊና ውስጥ በተገቢው ሁኔታ የታወቀና ትምህርት የተወሰደበት ይመስላል። እናም ግብጽ የኢትዮጵያ ትልቁ ተጋላጭነት የሚመነጨው በውስጥ ካለው ችግሯና በውጫዊ የንግድ መተላለፊያ መስመር ላይ መሆኑን ከልብ በመረዳት ከውስጥና ከውጭ የማዳከም እንቅስቃሴውን በተጠና ሁኔታ ቀጠሉበት። ከ1950ዎቹ መገባደጃ አንስቶም ካይሮ የኤርትራ ተገንጣዮች እንቅስቃሴን ማፋፋቷን ስራዬ ብላ ያዘችው። በመጀመሪያ የኤርትራ ነጻ አውጪ ግንባር ኤኤልኤፍ በኋላም የኤርትራ ህዝብ ነጻ አውጪ ግንባር ሻዕቢያን ቀጥተኛ የገንዘብ ድጋፍ በመስጠትና የሬዲዮ መገናኛ እንዲኖራቸው በማድረግ ኢትዮጵያን ከውስጥ የማዳከሙን ስራም አሃዱ ብላ ጀመረች። እንዲህ ያለው የግብጽ ሚና በኤርትራ አማጽያን ብቻ ተገድቦ የተቀመጠ ግን አልነበረም። በካይሮ የሚደገፈውን የኤርትራን ሽምቅ ተዋጊዎች ሞዴል በመከተል ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓትን በመደገፍና በማቋቋም ረገድም ትልቅ ሚና ነበራት። ለዚህ ትልቅ ማስረጃ የሚሆነው ህወሓት ገና ከዘፍጥረቱ አንስቶ አባላቱን ሲመለምልም ሆነ ከሌሎች ኃይሎች ጋር ታክቲካዊና ስትራቴጂያዊ ወዳጅነት ሲመሰርት ካስቀመጣቸው ጥብቅ ቅድመ ሁኔታዎች አንዱ ኤርትራ የኢትዮጵያ ቅኝ ግዛት መሆኗን ማመንና ይህም የሚፈታው ኤርትራን ነጻ ሀገር በማድረግ ነው ብሎ ያለማወላወል በመቀበል ነው የሚል ነው። ይህም የኋላ ኋላ የኢትዮጵያ ሉዓላዊ ግዛት ለመከፋፈል አንዱን ግዛትም ከክፍለ ሀገርነት ወደ ሀገርነት በመለወጥ ኢትዮጵያን ከቀይ ባህር መስመር እንድትቆረጥ በማድረግ መጠናቀቅ ችሏል። በዚህ ሁሉ ውስጥ የግብጽ በተጠና ሁኔታ የተነደፈ ስትራቴጂያዊ ግብ በአስተማማኝ መልኩ በሻዕቢያና ህወሓት የትሮይ ፈረስነት መሳካቱን መረዳት ይቻላል። People in Ethiopia used to call that infamous prison ጥር 1985 ዓመተ ምህረት ቡጥሮስ ጋሊ በሶማሊያ ጉዳይ ለመነጋገር በሚል ሽፋን በድንገት አዲስ አበባን ጎበኙ። ጊዜው ደግሞ የኤርትራን የመነጠል ህዝበ ውሳኔ ተከትሎ ህዝባዊ ቁጣና ተቃውሞው ኢትዮጵያ ውስጥ ከፍ ያለ ደረጃ የደረሰበት ነበር። በተለይም የአዲስ አበባ ዩኒቨርሲቲ ተማሪዎች አደባባይ ወጥተው ነገሩ የውጭ ኃይሎች አጀንዳ መሆኑን ሂደቱም ፍጹም ህጋዊ መሰረትና ቅቡልነት የሌለው እንደሆነ ጠቅሰው በጽኑ አወገዙ። ልዩ ልዩ ተቃዋሚ የፖለቲካ ኃይሎችም የኤርትራ ጉዳይ ኢትዮጵያን ለዘለቄታው ከባህር በር ባለቤትነት የሚያፋታ መሆኑን በማስጠንቀቅ ህዝበ ውሳኔው ውድቅ እንዲደረግ ልዩ ልዩ አቤቱታዎችንና ፒቲሽኖችን አስፈርመው ለህወሓት መሩ የጊዜው መንግስትና ግብፃዊ ዲፕሎማት ለሚመሩት የተባበሩት መንግስታት አቀረቡ።
እነኛ በአዲስ አበባ ጎዳናዎች የተካሄዱ ሰልፎችና ተቃውሞዎች ታዲያ በኢትዮጵያ የሽግግር መንግስት ስም የጸጥታው መዋቅርን የተቆጣጠሩት የሻዕቢያና ህወሓት ታጋዮች በሰላማዊ ሰልፈኞች ላይ ያለ ርህራሄ ተኩስ በመክፈትና በርካታ ተማሪዎችንም በመግደል ሊበትኑትና ጥያቄውንም ሊቀለብሱት ሞከሩ። ይህ የመንግስታቱ ድርጅት ዋና ጸሐፊ ቡትሮስ ቡትሮጋሊ አይን ፊት በመሃል አዲስ አበባ የተፈጸመ ደም የማፍሰስ ተግባር ለወትሮ የማይታሰብ ቢሆንም ሰውየው ጋሊ ናቸውና የዓለም አቀፉ ማህበረሰብ አጀንዳ እንዳይሆን እስከ መታፈን ደረሰ። ጋሊም ህዝባዊ እምቢተኝነቱና ለዚያ የተሰጠውን የግድያ አጸፋ ባልሰማ ጆሮአቸውን ደፍነው በማግስቱ ከሻዕቢያ ባለስልጣናት ጋር ለመምከር ወደ አስመራ ተጓዙ። ይህ በራሱ ሰውየው የግብጽ የውጭ ጉዳይ ሚኒስትር በነበሩበት ወቅት ከኤርትራ ተነጣይ አመራሮች ጋር የነበራቸውን የረጅም ዘመን ጥብቅ ትስስር የሚያሳይ ነበር። እዚህ ጋር ልብ መባል የሚገባው ቁም ነገር ግብጽ ከኤርትራ ብሔረተኝነት ጋር የነበራት ግንኙነት ለበርካታ አስርተ ዓመታት ኢትዮጵያ ላይ የከፈተችው የእጅ አዙር ጦርነት የመጨረሻው ውጤት መሆኑን ነው። የካይሮ ወታደራዊና የስለላ ተቋማትም ኢትዮጵያ የቀይ ባህር ተደራሽነቷን ለመግታትና ነፃ ኢኮኖሚ ኮሪደሮችን የመዘርጋት አቅሟን ለማስተጓጎልም የኤርትራ ተነጣይ እንቅስቃሴዎችን ከመነሻው ሲጠነስሱ ኖረዋል። በተመሳሳይም ግብጽ አሁንም በሰሜን ኢትዮጵያ ትግራይ ውስጥ የትጥቅ ትግል እንቅስቃሴ ከሚያደርገው ህወሓት ጋር ተጨማሪ ስውር ግንኙነት ነበራት። ግብጽ ሁለቱንም ሽምቅ ቡድኖች በመደገፍ ከደርግ በኋላ ያለው የኢትዮጵያ የፖለቲካ ስርዓት ኢትዮጵያውያንን የሚለያይ የኢትዮጵያ ጂኦስትራቴጂያዊ ዋጋንም በሌሎች ላይ ጥገኛ በማድረግ ከውስጥም ሆነ ከውጪ የደከመች ሀገር የማድረግ ትልሟን ማሳካት ችላለች። እንዲህ ያለው ኢትዮጵያ ላይ የተሰራ ጂኦፖለቲካዊ ሴራ ግን በአፍሪካ ተጀምሮ በአፍሪካ የተጠናቀቀ አልነበረም። ለዚህ ሁሉ የግብጽ ሴራ በወቅቱ የሶቪየትን መበተን ተከትሎ ወደ ብቸኛ ልዕለ ኃያልነት እየመጣች የነበረችው አሜሪካ ዕውቅናም ጭምር ነበረበት። እዚህ ጋር መረሳት የማይኖርበት እውነት ታዲያ አሜሪካ ኤርትራን እንደ ሀገር ለማወቅ ፍላጎቱ የነበራት ቢሆንም የዛኑ ያህል ኢትዮጵያ የቀይ ባህር አካል ሆና ለመቀጠል የሚያስችላትን የአሰብ ባለቤትነት እንደያዘች እንድትቀጥል ፍላጎቱ የነበራት መሆኑ ነው። እንዲህ ያለው የአሜሪካ አቋም የሚመነጨው በደርግ ዘመነ መንግስት የመጨረሻዎቹ ዓመታት ከእስራኤል መንግስት ጋር በታደሰው ዲፕሎማሲያዊ ግንኙነት ምክንያት ነበር። ደርግ በርካታ ቤተ እስራኤሎች ወደ እስራኤል እንዲጓጓዙ የቀረበለትን ጥያቄ ተቀብሎ ሲስማማ ከአሜሪካም ሆነ እስራኤል በኩል ለኢትዮጵያ ተሰጥተው የነበሩት ዋስትናዎች አሰብን እስከ ወዲያኛው በአዲስ አበባው መንግስት ስር ከማቆየት ጋር የተያያዘ ነበር። የደርግ ከፍተኛ የደህንነት መኮንኖች እንደሰጡት ምስክርነት ከሆነ ይህ ዋስትና በእንግሊዝ ኢኮኖሚያዊና ስትራቴጂያዊ ፍላጎት ምክንያት ተግባራዊ ሳይሆን ቀረ። ይህ የእንግሊዝ ስትራቴጂያዊና ኢኮኖሚያዊ ፍላጎት ደግሞ ግብጽ በአባይ ወንዝ ላይ ለጥጥና ለእርሻ ምርት የበላይነትን ይዛ ከመቆየት ጋር በእጅጉ የሚስተናሰል በመሆኑ ኢትዮጵያ አቅሟን በተገቢው መንገድ ለመጠቀም ከሚያስችላት የባህር በር ተደራሽነት መገለሏ አግባብ መሆኑ ስለታመነበት ነበር። በእርግጥም ነገሩ ሁሉ በአመክንዮ የተሰላ ነበር። ግብጽና አጋሮቿ ምንም አይነት የባህር በር የሌላት ኢትዮጵያ የአባይን ውሃ ተጠቅማ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ግዙፍ የሃይድሮኤሌክትሪክ ኃይል ማመንጫ ፕሮጀክቶችን ለመገንባት ተነሳሽነቱ አይኖራትም የሚል ጽኑ እምነት ነበራቸው። ይሄ ደግሞ ግብጽ በአባይ ተፋሰስ ላይ ያላትን የበላይነት እስከ ወዲያኛው የሚያረጋግጥ ሁነኛ ስልት ነው ተብሎም ተደምድሞ ነበር። ቡትሮስ ጋሊ በዚህ መልክ በአፍሪካ ቀንድ የግብጽን ስትራቴጂያዊ የበላይነት ለማሳካት ነገሮች በተደላደሉበት ሁኔታ የመንግስታቱ ድርጅት ዋና ጸሐፊ ሆነው መሰየማቸው አጋጣሚ የማይሆነውም ለዚህ ነው። ከፍ ብለን እንደጠቀስነው ለዘመናት የለፉለትን ኤርትራን ከኢትዮጵያ የመነጠል እንቅስቃሴ በመንግስታቱ ድርጅት ዋና ጸሐፊነት ሽፋን መሃል አስመራ ድረስ እየተመላለሱ የህዝበ ውሳኔ ሂደቱን በበላይነት እስከ መምራትም ደርሰዋል። በሚያዝያ 15 ቀን 1985 ዓ.ም ተካሄደ የተባለውን ህዝበ ውሳኔም በግንቦት 12 ቀን 1985 በማጽደቅ ኤርትራ የተባበሩት መንግስታት አባል ሀገር መሆኗን አወጁ። እንዲህ ያለው በድራማ የተሞላ ሂደት ከዚያ ቀደም ታይቶም ሆነ ተደርጎ የማያውቅ መሆኑን ለመረዳት ብዙ ድንጋጌዎችና ህጎችን ማገላበጥ አይጠይቅም። አንድ ህጋዊ የህዝብ ቅቡልነት የሌለውና በምርጫ ያልተመረጠ አማጺ ኃይል ርዕሰ ከተማን በተቆጣጠረበት ስልጣን ተካሄደ የተባለን ህዝበ ውሳኔ ህጋዊና ትክክል አድርጎ በአንድ ጀንበር ሀገር ብሎ አዋልዶ የተባበሩት መንግስታት መቀመጫ ለመስጠት እንደ ቡትሮስ ጋሊ ያለ ሰው መሆንን በእጅጉ ይጠይቅ ነበር። ሌላው ቀርቶ እንዲህ ያለው አሰራር አፍሪካ ዛሬ በምትመራበት የህብረቱ አባል ሀገር የመሆን አሰራርን በተመለከተው ቻርተር ጭምር የሚያስኬድ አይደለም። ሆኖም የያኔው አፍሪካ አንድነት ድርጅት
ይህንን የመንግስታቱ ድርጅት ህገወጥ ውሳኔ ተቀብሎ ኤርትራን እንደ ሀገር ከመቀበል አላመነታም። ሆኖም ከኤርትራ በኋላ ባወጣውና ባጸደቀው ህግ በተመሳሳይ መንገድ በአመጽም ሆነ በመፈንቅለ መንግስት ወደ ስልጣን የመጡ ኃይሎችን ዕውቅና ሲነፍግና ሀገራቱንም ከህብረቱ አባልነት ጭምር ሲያግድ በተደጋጋሚ ታይቷል። እርግጥ ነው ህብረቱ ቀድሞ ከነበረበት የአንድነት ድርጅት ቁመና ወደ ህብረትነት ሲያድግ ባካተታቸውና አጽንኦት በሰጣቸው የማይታለፉት ህግጋቱ ህገ መንግስታዊ ስርዓትን በመጣስ በህገወጥ መንገድ ወደ ስልጣን የሚመጡ ማናቸውም ቡድኖች ላይ ፈጣን ውሳኔ ማሳለፍ መብቱን ሲተገብር የታየባቸው አጋጣሚዎች በርካታ ናቸው። ይሁን እንጂ እንዲህ ያለው ጥብቅ አሰራሩና መርሁ ዘግይቶ መጽደቅ ከአማጺነት ተነስተው መንግስት የገለበጡት እንደ ህወሓትና ሻዕቢያ ያሉ ታጣቂ ቡድኖች የመደረኩትን የህዝበ ውሳኔ ተውኔት ተቀብሎ የኤርትራን ሀገርነት ከማጨናገፍ ሊያስቆም ሳይችል ቀርቷል። በዚህም ውስጥ ቢሆን ግን ትልቅ ሴራ እንደነበር መረዳት የሚቻል ይመስላል። የወቅቱ የአፍሪካ አንድነት ድርጅት ሊቀመንበርነት ከሴኔጋሉ ፕሬዝዳንት አብዱ ዲዩፍ ወደ ግብፁ ሆስኒ ሙባረክ የተሸጋገረበት ጊዜ መሆኑ ነው። በሌላ አነጋገር የግብፅ የአፍሪካ አንድነት ድርጅት ሊቀመንበርነት የመጣው በኤርትራ ህዝበ ውሳኔ ማግስት መሆኑ ካይሮ ከመንግስታቱ ድርጅት ቀጥሎ ትልቁን የአፍሪካውያን ተቋም እንዴት አድርጋ አሁንም ለስትራቴጂያዊ ፍላጎቷ ማስፈጸሚያ ለማድረግ አቅዳና ስልታ እንደተንቀሳቀሰች መረዳት ይቻላል። በዚህ መልክ ኤርትራ ከኢትዮጵያ መዳፍ እንድታመልጥ ከተደረገ ዓመታት በኋላ የአፍሪካ አንድነት ድርጅት በአፍሪካ ህብረት ሲተካ የሰላምና የጸጥታ ምክር ቤት በማዋቀር በመሰል የህገ መንግስታዊ መልኩ ስልጣን የሚቆጣጠሩ ቡድኖች ላይ ማዕቀብ ይመጣል ስልጣንን ለራሱ ቢያጎናጽፍም ስልጣኑ ግን ለኢትዮጵያ ፍጹም የረፈደ ነበር ማለት ይቻላል። በአጠቃላይ የግብፅ የጣልቃ ገብነት ፖሊሲዎች ሻዕቢያና ህወሓትን በማደራጀት በማስታጠቅና በገንዘብ በመደገፍ የኋላ ኋላም ከመነሻውም ኢትዮጵያ ላይ የታቀደውን ስትራቴጂያዊ ግብ ለማሳካት ወደሚያስችል የመጨረሻው ምዕራፍ ሲደረስ እንደ ቡትሮስ ጋሌ ያሉ ጉምቱ ዲፕሎማቶችን ከፍ ወዳለው ሉላዊ የስልጣን ማዕከል በማምጣት የካይሮን ቀጣናዊ ፍላጎቶች ከአካባቢያዊ ፖሊሲነት ወደ ዓለም አቀፍ ህጋዊነት ማሻገር የተቻለበት ታሪክ መጻፍ ተቻለ። ከፍ ብሎ እንደተጠቆመው ከዩጎዝላቪያ መበታተን አንስቶ የሩዋንዳ የዘር ማጽዳት እልቂት እንዲሁም በኤርትራ መነጠል ሳቢያ የኢትዮጵያ ባህር አልባ ሆኖ የመቅረት ትራጀዲዎች የተከናወኑት በእኚህ የመንግስታቱ ድርጅት የዋና ጸሐፊነት የስልጣን ዘመናት ነው። እነኚህ ሆን ተብለው በስሌት የተደረጉት ውሳኔዎች ለበርካታ ሀገራትና ህዝቦች መሪር ዋጋ መክፈል ምክንያቶች ናቸው። በተለይም ለኢትዮጵያ እጅግ አደገኛ መዘዞችን አስከትለዋል። በተለይም በ1985 ዓ.ም የተካሄደው የኤርትራ ህዝበ ውሳኔ ምንም አይነት ህጋዊ ስልጣን ባልነበረው ይልቁንም ሂደቱን ፍትሃዊ በሆነ መንገድ ያከናውናል ተብሎ እንዳይገመት የኤርትራን ጥያቄ ቅኝ ግዛት ጥያቄ ነው ብሎ ከመነሻውን በመደምደሙ በተረጋገጠው ህወሓትና እንደ ቡትሮስ ጋሊ ባሉ ዓለም አቀፍ አጋሩ ፈቃድ የተከናወነ መሆኑ ኢትዮጵያ መቼውንም የማትቀበለው ይልቁንም ጊዜና ዘመን ጠብቆ የፍጥጫ ምክንያት ከመሆን መዝለል ያልቻለ ውሳኔ መሆኑ በጋድ ታይቷል። ኢትዮጵያን የከባቢው ወሳኝ ስትራቴጂያዊ ማዕከል ከሆነው የባህር ክልል እንድትርቅ በማድረግ የባህር በር አልባ የተደረገችበት የተቀናጀ ሴራም ግብፅን በቀይ ባህርም ይሁን በአባይ ተፋሰስ ላይ ዘላቂ የበላይነትን ይዛ ለዓመታት ጥቅሟን እንድታስጠብቅ ውለታ ውሎላታል። ምንም እንኳን ከበርካታ አስርተ ዓመታት በኋላ ኢትዮጵያ በቅርቡ ባስመረቀችው የህዳሴው ግድብ ምክንያት በአባይ ውሃ ፍትሃዊ አጠቃቀም መብት ላይ ግብፅን ያስደነበረ ትልቅ ድል ብታስመዘግብም ነገራችንን ለማጠቃለል የ1985ቱ የኤርትራ ህዝበ ውሳኔና ከዚያ በኋላ በዓለም አቀፉ ማህበረሰብ ለኤርትራ መገንጠል የተሰጠው ዕውቅና በአመጽ ወደ ስልጣን ለመጣና ምንም አይነት ከምርጫ ኮሮጆ የሚቀዳ ስልጣንም ይሁን ህዝባዊ ቅቡልነት ለሌለው ቡድን የተሰጠ እንደመሆኑ መጠን የዓለም አቀፍ ደንቦችንም ሆነ የአፍሪካን ተቋማዊ ቻርተሮች ከመሰረቱ የጣሰ ነው ብሎ መደምደም ይቻላል። እንደ ቡትሮስ ጋሌ ያለ ለረጅም ዘመናት የግብፅ የውጭ ጉዳይ ሚኒስትርና የካይሮ ስትራቴጂያዊ ግቦች ታማኝ ተሟጋችና አገልጋይ ሆኖ የኖረ ዲፕሎማት ኢትዮጵያን በተመለከተ እንዲህ ባለ ህዝበ ውሳኔ የገለልተኝነት ሚናን ሊጫወት የማይችል መሆኑ ሲታከልበት ደግሞ ኢትዮጵያ የነበረችበትን አደጋ ለመረዳት ቀላል ነው። እናም ግብፅ ከመነሻውም ሻዕቢያና ህወሓትን በመመስረትና በገንዘብ በመደገፍ ከነበራት ቀጥተኛ ተሳትፎ አልፎም ኢትዮጵያን ለማዳከም ከያዘችው ግልጽ ጂኦፖለቲካዊ ግብ አንጻር አጠቃላይ የኤርትራ የመነጠል ሂደት ትናንትም ሆነ ዛሬ የውዝግብ ምንጭ መሆኑ ተጠባቂ ነው። ይሄ ደግሞ ኢትዮጵያ በወቅቱ የተካሄደውን ህዝበ ውሳኔና ከዚያ በኋላም በዚያ ሪፍረንደም ላይ ተመስርቶ የተላለፈውን ፍርደ ገምድል ፖለቲካዊ ውሳኔ ውድቅ ለማድረግ የሚያስችል የሞራልና የታሪክ መሰረት ብቻ ሳይሆን ህጋዊና ዲፕሎማሲያዊ ምክንያት ያላት መሆኑ
የኤርትራ ጉዳይ ዛሬም አልቆ ያላለቀ ይልቁንም በርካታ ዶሴዎችን መለስ ብሎ ለመበርበር ምክንያት የሚሆን ወሳኝ ነጥብ መሆኑን ግልጽ ያደርገዋል። ሰላም ለኢትዮጵያ፣ ሰላም ለዓለማችን።